ጠንካራ ቁጥጥር የማይደረግበት የትራንስፖርት ጭማሪ ክፍያ መንገደኞች እያማረረ መሆኑ ተገለጸ። በጉራጌ ዞን በትራንስፖርት ዘርፉ የሚታየው ህገወጥ ከታሪፍ በላይ አስገድዶ ማስከፈል መንገደኞችን እያማረረ መምጣቱን ተገልጿል። ከመነሻው ተሳፋሪው ትኬት ቆርጦ መሀል መንገድ ላይ ብር ጨምሮ የሚል ትዕዛዝና አሰራር እየተለመደ መጥቷል። አልከፍልም ከታሪፍ በላይ አልጨምርም ማለት ያሰድባል፣ አደጋ ውስጥ ይጥላል ይላሉ ምንጮች። አሽከርካሪዎች፣ ረዳቶች እንዲሁም በሰላም እንግባ እንጂ እንጨምራለን የሚሉ ኃላፊነት የጎደላቸው አንዳንድ ተሳፋሪዎች ለዚህ ምክንያት ናቸው ተብሏል። መናኸሪያ ውስጥ የስምሪት ባለሙያዎችና የኢቲኬት ሰራተኞች ከሹፌሮች ጋር በማበር መኪና የለም እየተባለ ያለ ትኬት በጥፍ እያስከፈሉ እየጫኑ ነው። የቀድሞው ችግር የኢቲኬት ሰራተኞች ወደ መናኸሪያ ከመጡ በኋላ ብሶበታል። ጥቂት ኃላፊነታቸው ተወጥቶ መብታቸው የሚጠይቁ ተሳፋሪዎች በህዝቡና በመንገድ ደህንነት ባለሙያዎች ሲብጠለጠሉ ይስተዋላል። መብታቸው የሚጠይቁ ሰዎች በዞኑ በተበላሸው የትራንስፖርት ስርዓት ምክንያት በመንገድ ደህንነቶች ህሊና ቢስነት መብታቸው እያጡና ትራንስፖርት እንዳይጠቀሙ የማሳደም ስራ እየተሰራባቸው ይገኛል። ዘረፋው በአሽከርካሪዎች የበላይነት በመንገድ ደህንነት ባለሙያዎችና በትራፊኮች ስግብግብነት ምክንያት ተቆጣጣሪ እያጣ ይገኛል። የትራንስፖርት ዘርፉ የጥቂት ህገወጦች የኪስ ማደለቢያ የሆነ ነው። በጉራጌ ዞኖች መነሻቸው ወልቂጤና ቡታጅራ ከተማ የሚያደርጉ ተሽከርካሪዎች ወደ ሁሉም የወረዳ ከተሞችና ወደ አዲስ አበባ ሲሄዱ ከ100 ብር ጀምሮ ከታሪፍ በላይ ይጭናሉ። ተሽከርካሪዎች ከተፈቀደላቸው በላይ ተሳፋሪዎች ይጭናሉ። በየመንገዱ የሚገኙ የስምሪት ባለሙያዎችና የትራፊኮች ስራቸው ከየመኪናው 100 ብር መቀበል ብቻ ሆኗል ተብሏል። ረጅም ጊዜ የቆየው በዞኖቹ ኃላፊዎች ትኩረት ያልተሰጠው ይህ አሳሳቢ ጉዳይ አሁንም ሰሚ ካለ አመራሩ የህዝቡ ቅሬታ ካሳሰበው ተገቢውን እርምጃ በመውሰድ ማስተካከያ ይደረግ ዘንድ ተጠይቋል።